እኔ ተወሰደብኝ። እኔ ወርሼ ነው በውርስ ያመጣሁት ማለት ነው። ከቤተሰብ የመጣ መሬት ነው። አዎ እኔ ወርሼ ነው፣ ግን ቤቱን ምናምን ጸዳ አድርጌ ሰርቼዋለሁ። የእርሻ መሬት ነው አይደል? እርሻ መሬት ላይ በዛው ቀጥሎ ነው ቤትን የእርሻ መሬትና መኖሪያ ቤት አንድ ላይ ነው። በጣም ትልቅ ነው። የኔ 400 ምናምን ካሬ ሜትሩ ቤት አለበት። 5000 ምናምን ካሬ ሜትሩ እርሻ ነው። በጣም ነው የሚያምረው። እርሻው ምኑ የተለየ ነው ውበቱ። እውነት ለመናገር በአመት ስንት እንትን ይላሉ? እኔ በወር በአጠቃላይ እስከ 200 ሺህ ብር አገኛለሁ። በሱ መሬት አገኝ ነበር፣ ግን ይኸውልህ ብሩን አልተጠቀምኩበትም። ያንን ብር ቤት ሰራውበት። ቤት ሰርቼ 10 ምናምን ክፍል ቤት ሰራውበት። ትልቅ እስቲ አስበው። ያንን ብር እኮ ኪስ ያልከተው የሚከራይ ሰርቪስ ማለት ትልልቅ ሰርቪስ ሆኖ በጣም ጸዴ ቤት ሰራውበት። ያ ሁሉ ፈረሰ መጨረሻ ላይ። ብሩን እኮ ባስቀምጠው ጥሩ መልሼ ገነባውበት። በጣም የሚገርም ነው። ለምን እስከዛሬ ይሄን ቁስልህን ግን አላወራህም? ስንት ጊዜ እንደ መረጃ ማያውቅ እኮ የለም። ልኳንዳ በእውነት አሸዋ ሜዳ ማንም ሰው ብትሄድ የፍቅር ሲዝም መሬት ማንም ሰው ያውቀዋል። የኔን እርሻ መሬትና ቤት የማያውቀው የለም። ምንም አይነት አሁን የቤት እንትን የለህም? ሙሉ በሙሉ ነው የተወሰደብህ? አንድ ክፍል አንድ ስንዝር መሬት አልሰጡኝም። ከዛ በኋላ ቤተሰብ ምናምን መለመን ጀመርኩ። ምን ይደረግ፣ አንድ ክፍል እንኳን ከሰጡኝ እነሱም አልሰጡኝም። ሌላ ቦታ ነው ተከራይቼ ኖርኩት። ተከራይቼ መኖር ጀመርኩ። ከዛ ቆይ በቅያሬም በምንም የሆነም ድጎማም አልተሰጠህም ወይ? በቅያሬ አንድ ነገር አልሰጡንም ስል በቃ ቀጥታ ይሄ አዲስ አበባ ይሄን ያክል ዓመት ኖራችኋል፣ ይበቃችኋል፣ አከራይታችሁ ምን ብላችሁ ኖራችኋል፣ ተጠቅማችኋል፣ ውጡልን አይነት ነው ጭራሽ። በቃ አሁን ይቺ መሬት የኛ ናት እናንተ ልቀቁ። ከዛ የኛ በቃ መጨረሻ ቄሮች ይኸውልህ እዛው ቁጭ ብለን ተደራጅተውበታል። ቁጭ ብለን ቄሮች እዛው ቤት እያላችሁ እነሱ ተደራጅተው ባይሱተጭ ነው የመጡት። ተከፋፍለው ተደራጅተው ጨርሰዋል። መጡ እየመተሩ ገቡ። እነሱ አይንህ እያየ አንተ እዛው ተቀምጠህ አይንህ እያየ የራስህ እያየ በዚህ በኩል ዶዘር፣ በዚህ በኩል እነሱ እየመተሩ። እነሱ ቆንጨራ ይዘዋል፣ ትልልቅ ዱላ ይዘዋል። ዱላው ቀለም አለው። ፍቅር ሲዝም የቄሮ ዱላ አይደል? እሱን ይዘዋል። ጨርሶ ማን ይናገራቸው? የመጨረሻ ድብናቸውን እስከ ጥግ አፈሩ። እሺ ውጡ አሏችሁ? በእውነት እንዳለ አፈረሱ። እያፈረሱ መውሰድ መለካት። አሁን ዶሮ እርባታ ተሰጣቸው። ለዶሮ እርባታ ተደራጅተው ወሰዱበት። የሰው ልጅ ተባሮ ለዶሮ እርባታ ዶሮ የሚያረባለ ብሎኬት የሚያመርታለ እንደዛ በቃ ኢንዱስትሪ ጀመሩበት። የተለያየ ከፋፈሉ። በጣም ያሳዝናል። በጣም ያሳዝናል። እንግዲህ አሁን ይሄ ባለበት ሀገር ላይ ገዱን እያየን የሚሰራውን አይደል? እንግዲህ ምን ይደረግ። አገሪቷ ከትንሽ እስከ ትልቅ ዘራፊ የበዛባት ሀገር ላይ እንደ ገዱ እንዳርጋቸው አይነት ማየታችን በራሱ ተአምር ነው፣ የሚያስደስት ነው በእውነት። እንደዚህ አይነት ጀግና ማየታችን ለኛ አሁን የሱ አሳፋሪ ስራ ላይ ሳይሆን የነበሩ አቶ ገዱ አንዳርጋቸው እንዴት ንጹህ እንደነበሩ ኃላፊነታቸውን ህሊናቸውን ተጠቅመው አንድ ነገር ሳያጭበረብሩ በእውነት በሀቅና በንጹህነት መስራታቸው በጣም ሊመሰገኑና ሊደነቁ የሚገባቸው ናቸው። አሁን አንተ እንዳልከው ቢዘርፍና አሁን አንተ እንደተዘረፍከው ቢዘርፍና ቢያዘርፍ ዱባይ ላይ ቤት ሊኖረውም ይችላል። ኤሮፕ ላይ አሜሪካ፣ ካናዳ፣ አውስትራሊያ ሁሉ ቦታ ቤት ሊኖረው ይችላል ከነበረው ስልጣን አንጻር። አዳነች አቤቤ ራሱ ዱባይ ቤት አላት። ምን ዱባይ ትንሽ ነው? በየአገሩ የትኛውም ዓለም ላይ ቤትም ምንም ሊኖረው ይችላል። ምክንያቱም ከባድ ስልጣን ነው የነበረው። ከባድ ስልጣን ነው። ዘዌ ምን አይነት በጣም ንጹህ ሰው እንደሆነ ነው። እንደውም ለኢትዮጵያ አስረዱን። ታውቃለህ፣ እናቴን ነው የምልህ። በፊት ገዱን በተለያየ ነገር ሲሳል የነበረውን ግን ምን አይነት ንጹህና ምን አይነት ለህዝቡ ታማኝ እንደነበረ ለህዝቡ እንደውም አሳወቁት። እናቴ ትሙት። ልጁ እኮ ቀርጾ ያስቀመጠው ታውቃለህ። እሱን እንደዚህ ወርዶ ምናምን ብሎ እሱ ለማዋረር ነበር የሰራው። ግን መላው እሱን ለማሸማቀቅ ምናምን ነበር ታውቃለህ።
በጣም ነው የገረመኝ። እናቴ ትሙት እነማንና ያሸማቀቀ እነዚህ ስልጣን ላይ ያሉ አሁን ጥሩ ኑሮ የሚኖሩ ልጆቻቸውን ጥሩ ቦታ ላይ ያደረሱ በህዝብ ገንዘብ ዘርፈው ደም የጎረሰ ስጋ የሚበሉ የህዝብን ገንዘብ አጭበርብረው የወጡ አሁንም እያጭበረበሩ ያሉ ምሳሌ አሁን እሱ እየተናገረ ነው። እንደ አዳነች አበቤ ያለችው የቀበሌ አመራር ደንቆሮ በዛ ልክ ሀብት ያላት ሴት ነች። ዘመድ አዝማዶቿን ቀይራለች። አሁን ይሄ ሰውዬ ስንት 80 ሚሊዮን ብር የሚዋጣ መሬት ነው የተነጠቅኩት አለ። ከታችም እናውቃለን እውነት ነው እያሉ ነው። ፍቅር ሲዝም ደግሞ እንደዛ አይነት ነገር ላይ አይዋሽ። ማት ሰው ነው የሚያውቀው እንዴ? ማት ሰው ነው የሚያውቀው። እኔ ስኖር እዛ የማያውቀኝ ሰው የለም። ለምን ኦሮሚያ ክልል ላይ ነው ፍቅር ሲዝም የሚኖረው ተብሎ እንዳለ እኮ ኦሮሚያዎች መጥተው ሰለሉኝ። በእኔ ምክንያት ነው አካባቢ የፈረሰው ይባላል እኮ። እንግዲህ እኔን ለማፍረስ ብለው አካባቢ ያለውን ሰው በሙሉ አፈረሱት። የኔን ቤት ብቻ ማፍረስ አይችሉማ። ስለዚህ አካባቢ ላይ ያለውን በሙሉ ነው ያፈረሱት። ስለዚህ አሁን አንተ የመሬትህን ዲካ ታውቃለህ? የመሬትህን ከየት እስከ የት እንደሆነ ታውቃለህ እንዴ? የቆየ ስንት ዓመት የቆየ ቦታው እኮ አዲስ አበባ እያለ ነው የተሰጠንኛ። ከዛ መለስ ዜናዊ በ97 ኦሮሚያ አለው እንጂ ኦሮሚያ እላይ ካሸዋ ሜዳ ወደ ላይ አልፎ ነበር። ከዛ መለስ ዜናዊ ነው ወደዚህ ጋር ጎትቶ ያመጣው። በዛ ጊዜ እኛ መልሰን ኦሮሚያ ሆንን እንጂ ቦታው አዲስ አበባ ነበረ። ወደዚህ ጋር ያመጣው መለስ ነው በ97 ያው ለምርጫ ሲል ማለት ነው። ከዛ ቀጣ ግን መሬትን እንደምታውቀኝ ታውቃለህ አይደል? እኔ ባገኝ እኔ አረካም። እኔ እውነት እሱ መሬት አሁን ቢሰጠኝ እንትን እርካታ አይሰማኝም ማለት ደስ ሊለኝ ይችላል፣ ግን ውስጤ እርካታ አይሰማውም። ምክንያቱም መሬት ብቻ አይደለም እኔ መሬት በመሰጠት አረካም። መንግስት ካልወረደ መንግስት እኮ ሲወርድ እኮ ነው መሬትህን የምታገኘው። መሬት የተሰጠኝ 4 ዓመት አካባቢው ነው። 4 ዓመት ሙሉ የቆሰልኩትስ የተናደድኩትስ እሱንስ በምን ይካሳለሁ? ቢሰጠኝ እንኳን አዳነች አበቤን የፊጥኛ አስረን እፊት በማቅረብ አንተ እኔ እንጃ ምክንያቱም በጣም ያጣሁት ነገር በመሬቱ ቢሰጠኝ በእውነት አልካስም። እንደውም እሱን መሬት ማየት አልፈልግም። ከዛ የተሻለ ነገር እንሰጥሃለን። አሁን ካሳም ይሆንልህ አንተ በዚህ በትልቅ ነገር ነብይ ነህ፣ የራስህን ሃይማኖት የምታራምድ ነህ፣ ራስህን በራስህ የምኖር መብት ነው። አሁን አንተ ጠይቀ ቦታ ሊሰጥህ ይገባል። እነዩ ጩፋ እነዩ እንትን ምናምን አላችሁ አይደል? የራስህን እምነት በራስህ ይዘህ መጓዝ መብት ነው የሚከተልህ ካለ። ስለ መሬት ጉዳይ ግን የወሰደችው አዳነች አበቤ ነች። አዳነች አበቤን የፊጥኛ አስረን ፊት ለፊት እናቀርብልሃል። ያን ጊዜ አሁን አንተ ምን ታረጋታለህ? እስኪ ስሜትን ንገረኝ እስኪ። እኔ አንገቷን ብቆርጠው ማረካም እውነት። ምክንያቱም በጣም ነው የቆሰልኩት። ምክንያቱም መሬቱ የተወሰደብኝ ካለ አግባብ ነው። አንዲት ነገር አንደኛ ረጅም ዓመት የቆየ 40 ምናምን ዓመት የቆየ መሬት እንዴት ይወሰዳል? ዝም ብለው መሬቱን ቢሰጡኝ እኔ አረካም እውነት፣ እስከ ቤቱ እስከምኑ። ምክንያቱም ይህን ያህል ዓመት የተናደድኩት የቆሰልኩት ያጣሁት ይህን ሁሉ ዓመት ያጣሁት ክራይ አስበው። ይህን ሁሉ ዓመት የት ደርስ ነበር? ያን ሁሉ እድሜንስ እንዴት አድርጎ ይከፍሉኛል? እድሜን በምን ይከፍሉኛል? እድሜ 4 ዓመት ሙሉ የተናደድኩት እድሜና ጊዜንስ በምን ይከፍሉኛል? ሊከፍሉኝ አይችሉም። እኔ ምናልባት መንግስት ካልወረደ በስተቀር በሌላ አረካም። መንግስት በዚህ ዓመት መንግስት በዚህ ዓመት ወርዶ እነገዱ ይገባሉ። በጣም እንደኔ በጣም ብዙ ሰው አሳርረዋል። ብዙ ሰው አሳርረዋል። ያቆሰሉ ትካሳለህ። እነ ጫላ እነ ሌሊሳን አንስተን መልሰህ ቦታ ላይ ትሄዳለህ። ጅራ ምን ፈልገህ ነው ብራዘር? ጅራ ቦጅራ ሚዩት ነህ።